ከትናንት በስቲያ ወላጅ እናታቸው ወደ ጌታ ሄዱት ዘማሪት ሊሊና ቤተሰቦቿ በዛሬው ዕለት የእናታቸው ወይዘሮ ቅድስት ጳውሎስ የቀብር ስነ ስርዓት የተፈጸመ ሲሆን በአስክሬን ሽኝት ፕሮግራም ላይ እጅግ ያልተጠበቁ ክስተቶች ተፈጥረዋል። በተለይ ደግሞ 5 ልጆቻቸው ማለትም ዘማሪት ሊሊ ጥላሁን፣ ዘማሪ ዶክተር ለዓለም ጥላሁን፣ ዘማሪ ዳጊና ሌሎች 2 እህቶቻቸው ምንም እንኳን ሐዘኑ ከባድ ቢሆንም ነገር ግን ደግሞ በኢየሱስ ክርስቶስ አምኖ የዳነ ሰው ቢሞት እንኳን ወዴት እንደሚሄድ ይታወቃልና እናታቸውን በዝማሬና በጸሎት የስንብት ፕሮግራምን አካሂደዋል። ከእናታቸው ጋር በስጋ መለየታቸው ሐዘናቸው ከባድ እንደሆነ ገልጸው ነገር ግን እናታቸው ወይዘሮ ቅድስት ጳውሎስ ወደምትወደው አምላኳ በመሄዷ በዝማሬና በጸሎት እናታቸውን ሲሰናበቱ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ በስፋት እየተዘዋወረ ይገኛል። ቪዲዮውን ይዘንላችኋል፣ ትመለከታላችሁ። በፕሮግራሙ ላይ በአሜሪካን ሀገር የሚገኙ ታዋቂ አገልጋዮች፣ ዘማሪዎች እንደዚሁም ደግሞ አብዛኛው ቤተሰቦቻቸው ነዋሪነታቸው በሀገር አሜሪካና እንደዚሁም በውጭ ሀገራት ስለሆነ በዛም የተነሳ እንግዲህ በዚህ ፕሮግራም ላይ እጅግ ብዙ ቤተሰቦቻቸው የተገኙ ሲሆን በዝማሬና በጸሎት እንደዚሁም አጽናኝ በሆነ የእግዚአብሔር ቃል በተካሄደው የስንብት ፕሮግራም ላይ ልጆቻቸው ስለ እናታቸው ሲናገሩ እንዴት ዋጋን እንደከፈለችላቸው እንደዚሁም ደግሞ ለረጅም ጊዜያት በከባድ ሕመም ውስጥ አሳልፋ ነገር ግን ጌታ እድሜን ቀጥሎላት ባሳለፍናቸው ጥቂት ሳምንታት በፊት በተካሄደ የመጨረሻ እንግዲህ ልደቷን አክብረውላት እንደነበረ በመግለጽ ለዚህም ደግሞ ጌታ እድልን ስለሰጣቸው አመስግነው እግዚአብሔር በሕይወታቸው ስላደረገው ነገር ሁሉ እግዚአብሔርን አመስግነው ምንም እንኳን ከእናታቸው በስጋ መለየታቸው ቢያሳዝንም ወደምትወደው ጌታ መሄዷ ግን እንደሚያጽናናቸው ተናግረዋል። እስቲ የሽኝት ፕሮግራሙ ምን ይመስል እንደነበር የሚያሳይ አጠር ያለ ቪዲዮ ተመልክተን እንመለስ። እናንተም በሀሳብ መስጫው ስር ለሊሊ ቤተሰቦች እግዚአብሔር እንዲያጽናናቸው ሀሳባችሁን ጻፉላቸው እያለን እስቲ ቪዲዮን ተመልክተን እንመለስ። ውድ የይሁ ሚዲያ ቤተሰቦች እንግዲህ በቪዲዮ ላይ እንደተመለከታችሁት ነው ወላጅ እናታቸውን በስጋ ቢለዩም ነገር ግን ደግሞ በመግቢያችን ላይ እንዳልናችሁ በኢየሱስ አምኖ የዳነ ሰው ወዴት እንደሚሄድ ይታወቃልና ዘማሪት ሊሊ ጥላሁን፣ ዳጊ ጥላሁን፣ ዶክተር ለዓለም ጥላሁን፣ ኪኪ ጥላሁን እንደዚሁም ደግሞ ጂጂ ጥላሁን እንግዲህ እናታቸውን በዝማሬና በጸሎት እንደዚሁም ደግሞ በሚያጽናና የእግዚአብሔር ቃል በተሰማበት የሽኝት ፕሮግራም ላይ እናታቸውን ተሰናብቷል።
በመልእክታቸውም እንግዲህ እግዚአብሔር ነገርን ሁሉ ለበጎ አደረገው የሚል መልእክትን ያስተላለፉ ሲሆን በዚህ ሽኝት ፕሮግራም ላይም እንግዲህ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ አገልጋዮች፣ ዘማሪዎች እንግዲህ እነዚህን የተባረክንባቸውን የተጽናናንባቸውን ዝማሬዎች እያደረሱን ዘማሪዎቻችንን እንግዲህ ሲያጽናኗቸው ሲያበረቷቸው ተመልክተናል። ከሁሉ በላይ ደግሞ አጽናኙ የእግዚአብሔር መንፈስ እንግዲህ እነዚህን ወንድምና እህቶች አበርትቷቸው ቆመው በዝማሬ እናታቸውን ሸኝተዋል። በእውነት ይህ ደግሞ መታደል ነው። ምክንያቱም በኢየሱስ ክርስቶስ አምኖ የዳነ ሰው መጨረሻው የት እንደሚሆን ስለሚታወቅ ደስ ሊለን ይገባል። ምክንያቱም እግዚአብሔር ሉዓላዊ አምላክ ነው። የሚያደርገውን ነገር ሁሉ እንደዚህ ነው እንደዛ ነው ማለት አንችልም። ነገርን ሁሉ ለበጎ አደረጉ ብለን መቀበል ይኖርብናል። በወይዘሮ ቅድስት ጳውሎስ ልጆችም የተመለከትነው ወይም ደግሞ በምንወዳቸው ዘማሪዎች የተመለከትነው እውነትም ይህ ነው። እናታቸውን ማጣታቸው ምንም ያህል እንኳን ከባድ ሐዘንን ቢፈጥርም ነገር ግን ደግሞ እግዚአብሔር የፈቀደውን የወደደውን ስለሚያደርግ ሞት ደግሞ ለሁሉም የማይቀር እጣ ፋንታ መሆኑን እንግዲህ አስረግጠው ተናግረዋል። ከዚህ በላይ ደግሞ ሁለተኛ መሞት ግን ፍጹም አይገባም። ምክንያቱም ሰው በሕይወት እያለ መቼ እንደሚሞት አያውቅምና በኢየሱስ ክርስቶስ አምኖ የዳነ ሰው ግን ምንም እንኳን ሞት ቢኖር መጽሐፍ ቅዱስ እንደሚናገረው በእርሱ ያመነ ሕያው እንደሚሆን ይናገራልና የዘላለም ሕይወትን ተካፋይ የምንሆንበት ሚስጥር ግን በኢየሱስ ክርስቶስ አምኖ መዳን መሆኑን በዚህ አጋጣሚ እንግዲህ ልንመሰክር ልንናገር ይገባል። እነ ዳጊንም ያጽናናቸው ይህ እውነትና የማይጠፋ የማይሻር የዘላለም ቃል ስለሆነ ነው። ውድ የይሁን ሚዲያ ቤተሰቦች በዛሬው ፕሮግራማችን የዘማሪት ሊሊ እንደዚሁም የሌሎችም እንወዳቸው ዳጊና ዶክተር ለዓለም ጥላሁን ወላጅ እናት ወይዘሮ ቅድስት ጳውሎስ እንግዲህ በስጋ መለየታቸውን ወደ ጌታ መሄዳቸውን ተከትሎ በዛሬው ዕለት ደግሞ የተካሄደውን የሽኝት ፕሮግራም አስመልክቶ ምን አይነት ፕሮግራም ተካሄደ የሚለውን ጉዳይ ለእናንተ አቀረብን። በሀሳብ መስጫ ስር እንግዲህ ለዘማሪት ሊሊ ቤተሰቦች እግዚአብሔር እንዲያጽናናቸው መንፈስ ቅዱስ እንዲያበረታቸው ሀሳብና አስተያየታችሁን እንድሰጡ እየጠየቅን ብትሰሙት ብታውቋቸው ያልናቸው መረጃዎች እንግዲህ ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ41 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።